የሆነ ባፉ ስለተናገረ ወንድ ልጅ ስለቀባባሽ የሆነ ስለተንከባከበሽ ከፍ ከፍ ስላደናነቀሽ የኔ ነው ማለት አትችይም። በቃ የኔ ነው ማለት አትችይም። ነገ ሴት ልጅ ነሽ፣ ቢደርስብሽ ነገር አታቂም። በተቻለሽ አቅም ከራስሽ ጋር ተማከሪና ማድረግ ያለብሽ ነገር አድርጊ። እንደ ሴት ልጅ ደግሞ የሚሰማኝ ነገሮች ይኖራሉ። ምክንያቱም አሁን እዚች ጋር ሁሌ ሚዲያ ላይ ምናልባት ያው በአካል ስለማታውቂኝ ሚዲያ ላይ በማደርገው ነገሮች ነው የምታዩ። ግማሽ ህይወቴን አታውቂውም እና ምን ብዬ እንደማስረዳሽ አላውቅም። የራስ ያልሆነን ሰው ማፍቀር ከባድ ነውና ብዙ እየታገልኩ ነው ያለሁት ምናምን ነገር ያን ደግሞ በቃ ልተወው አልቻልኩም። በቃ እንደ ሴት ልጅ በጣም እኔ ስራም ይሄን ያህል ብከስር ራሱ ይሄን ያህል እንደዚህ አይከብደኝም እና ምን አይነት ነገር ውስጥ እንደገባው ባላውቅም የሆነ እሱን ደስታ ሳይ ምናምን ሁሉ ነገር በቃ እውር እስከሆን ድረስ እሱ ሲስቅ ሳይ የሆነ ብዙ ነገር ሲሆን ሳይ ደስተኛ ስለመሆን ነው በዚህ ልክ ነገሮችን ዝም ብዬ የማሳልፈው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ሸገር ላይ ከረብረም ብያለሁ። ቤተሰብ እንግዲህ በድጋሚ ዛሬም ደግሞ ወደ እናንተ መጥቻለሁ። ቤተሰብ ዛሬ ሄርሜላን አግኝቼ አንዳንድ ነገር ላወራት እፈልጋለሁ። ደውዬላታለሁ እስከምትመጣ እየጠበቅኳት ነው። ቀጥሬያታለሁ ዛሬ ላገኛት ላወራት፣ አንዳንድ ነገር ልመክራትም ልቆጣትም ሀሳቧ ምን እንደሆነ ምን እንደምትፈልግ ልጠይቃት ቀጥሬያታለሁና ቤተሰብ እስቲ በውስጧ ምን እንደምታስብ እንደዚህ በማድረጓ ምን እያስደሰታት እንደሆነ ፍላጎቷ ምን እንደሆነ እስከምን ድረስ እንደሆነ ልጠይቃት ቀጥሬያታለሁ። ቤተሰብ እንግዲህ ምን እንደምትለኝ ደግሞ አብረን የምናየው ይሆናል። ቤተሰብ እስቲ እሷ ትክክለኛ እውነት አብርሃምን ወዳ ነው ወይስ የነሱን ትዳር ለማበጣበጥ የነሱን ትዳር ለመለያየት አስባ ነው? ውስጧ ምን እንደሆነ አላቅም። እንግዲህ የሰው ልጅ በውስጡ ምን እንደሚያስብና ምን እንደሚይዝ አላቅም። አቅርቢያት እስቲ ውስጧ ላይ ያለውን ሀሳብ እቅዷ ምን እንደሆነ ሀሳቧ ምን እንደሆነ ለሷ ጥሩ ነገር እየሰራች ሊሆን መስሏት ይችላል። ግን ጥሩ እየሰራች እንዳልሆነም ለመክራትም ልቆጣትም በቃ ውስጧ ላይ ያለውን ሀሳቧን ብቻ ምን እያደረገች እንደሆነ ለመረዳት እንግዲህ ሄርሜላን ቀጥሬያታለሁ። እንግዲህ ቤተሰብ ምን ምላሽ እንደምትሰጠኝም አላቅም። እስቲ ተገናኝቶ ማውራቱ ከዚህ በፊት አግኝቻትም አውርቻትም አላቅም። ለማግኘትም ብዙ ጥረት አድርጌ ነበረ። አሁን በስንት ጥረት አግኝቻታለሁ። በአካል ያው አግኝቻታለሁ። ላገኛት ነው ደውዬላታለሁ። እስቲ እንግዲህ እየመጣው ነኝ ጠብቂኝ ብላኛለች። ያው እየጠበቅኳት ነው በተስፋ። ከዚህም በፊት ሄርሜላን አግኝቻት አላቅም። ያው በጥሞና ነው እንደ ተማረ ሰው እንደ ባለ አእምሮ ረጋ ብዬ ላወራት ነው የምፈልገው እንጂ አተካሮ የሆነ ግብ ምናምን ጭቅጭቅ ምናምን እኔ አልፈልግም። እንደ ባለ አእምሮ እንደ ተማረ ሰው ረጋ ብዬ ውስጧ ላይ ያለውን ሀሳብ ምን እንደሆነ እስቲ ለመረዳት ሞክራለሁ። እና ያው ቤተሰብ እየመጣች ነው። አንቺ ሰው አለሽ እንዴ? እንዴት ነሽ? ሁሉ ሰላም አለሽ? ሰላም ነው? ሰላም ነው? እግዚአብሔር ይመስገን አለሽ? ደህና። እንግዲህ በእግር በፈረስ ፈልግሽ ዛሬ አገኘሁሽ። ቤተሰብ ያው እንግዲህ ሄርሜላን በእግር በፈረስ በስልክም በምንም ብል ላገኛት አልቻልኩም ነበረ። ለመጀመሪያ ጊዜ እንግዲህ ዛሬ አግኝቻታለሁ። ደህና ነሽ? ሁሉ ሰላም መስገናለሁ አለን። ያው እንግዲህ ቤተሰብ ነግሬያቸዋለሁ። ሄርሜላን አንዳንድ ነገር ላወራት ፈልጌ ነው ዛሬ የተገናኘ ነው እና ሄርሚ ምንድነው መሰለሽ እየተፈጠረ ያለውን ነገር እያንዳንዱ ነገር እያየው ነው እየሰማውም ነው። አንቺ ይሄን በማድረግሽ ይሄ በመሆኑ ምን ያህል ደስተኛ ነሽ? የነሱ እንደዚህ መበጣበጥ የነሱ እንደዚህ መጣላት ምን ያህል ያስደስትሻል? ምን ያህል ያረካሻል? ምን ያህል የአእምሮ እረፍት ይሰጥሻል? ምክንያቱም ሴት ልጅ ነሽ አንቺ። ነገ ምን እንደሚደርስብሽ አታቂም። አሁን ጊዜያዊ ደስታ አግኝተሽ ሊሆን ይችላል፣ ጊዜያዊ እርካታ አግኝተሽ ሊሆን ይችላል። በቃ የሆነ አንቺ ፈታ ማለትሽን ዘና ማለትሽን እሱ ይወደኛል እኔም ወደዋለሁ እያልሽ ሊሆን ይችላል ምናልባት
በሚያሳይሽ ፍቅር በሚሰጥሽ እንክብካቤ ምናምን ወዱሽ መስሎሽ ሊሆን ይችላል። ግን የወንድ ልጅ ልብ አታውቂም። ነገ ሴት ልጅ ነሽ አንቺ። በአንቺ ላይ ደግሞ ነገ ምን እንደሚደርስ አታውቂም። በትዳር መሀል ደግሞ ገብቶ እንደዚህ እንትን ማለቱም ብዙም ደስ አይልም። እህታዊ ምክር ነው የምመክርሽ። ምክንያቱም ሴት ልጅ ነኝ እኔም አንቺም ሴት ልጅ ነሽ። ነገ ደግሞ እቺ ልጅ አሁን ዛሬ አንቺ በምታደርጊው ነገር ምናልባት ውስጧ ሊጎዳ ይችላል። ነገስ አንቺ እንደዚህ አይነት ነገር ቢደርስብሽ እንዴት ታውቂያለሽ? ዛሬ ለሚሰጥሽ ፍቅር፣ ክብር ምናምን እሱ የሰጠሽን ልዩ ቦታ አይተሽ በቃ አብርሽ ይወደኛል፣ ያፈቅረኛል፣ እየተንከባከበኝ ነው ብለሽ ልትይ ትችያለሽ። ነገስ ደግሞ ነገ ከጀርባሽ ምን እንደሚሰራ አታውቂም። ነገ ማለት ነገ ከነገ ወዲያ ይሄ ወንድ ልጅ ሊከዳሽ ይችላል። ወደ ቀድሞ ወይ ትዳሩ ሊመለስ ይችላል። ታውቂያለሽ፣ ሩታን በጣም ነው የሚወዳት። አሁን ድረስ ልብ ውስጥ አለች። አታውቂም አንቺ። ምናልባት እንዲህ በአፉ ሲናገር እውነት ከኔ ጋር ነው፣ እውነት እኔን ወዶኛል፣ እኔን አፍቅሮኛል፣ ከኔ ውጪ ሌላ ሴትን አያስብም፣ ካሁን በኋላ ወደ እሷ የማይመለሽም ብለሽ አስበሽ ሊሆን ይችላል። ምክንያቱም የሰውን አንደበቱ ንግግሩን ነው ምናምነው፣ ውስጡን አታውቂም። ምናልባት በአንደበቱ ሲናገር አምነሹ ይችላል፣ ዋው ብለሽ ሊሆን ይችላል። ነገ ልቡ ላይ ምን እንዳሰበ አታውቂም። ነገ ትቶሽ ቢሄድስ? ወደ ቀድሞ ትዳሩ ይመለስስ? አቋሙን አታውቂም። የወንድ ልጅ ሴት ልጅ ነሽ። ነገ የሚደርስብሽን አታውቂም። ነገ ደግሞ አንቺ የራስሽን ህይወት ደግሞ በምትኖሪ ሰዓት ምናልባት አግብተሽ ምን ብለሽ በምትኖሪ ሰዓት ያገባሽው ደግሞ ሰው ነገ ባንቺ ላይ እንደዛ አይነት ድራማ ቢሰራስ ምን ያህል እርግጠኛ ነሽ? እና እኔ እህታዊ ምክር ነው የምመክርሽ። ይሄ መቆጣት የሆነ እንደዚህ ምናምን ነገር ሳይሆን እህታዊ ምክር ነው። ምክንያቱም ቢያንስ ከአንቺ በእድሜም ተለቅላለው በትዳር ዓለም እግዚአብሔር ይመስገን አንድ 12 13 አመት ሆኖኛል። ቢያንስ እኔ ትንሽ በሰልላለሁ። ከኔ ምክራዊ ነገር በመክርሽ ለነገ ህይወትሽ የተሻለ ነው ብዬ ነው እንትን እምልሽ እንጂ አተካሮ ፈጥሮ ነው ተጣልቶ ምናምን ነገር አይደለም። ምክራዊ ነው። ምክንያቱም ትዳር ላይ ስለቆየው ነገ ደግሞ አንቺ ወደ ትዳር ዓለም ስትገቢ እንደዛ አይነት ነገር ቢሰራብሽስ ግፍ አታስቀምጪ እያልኩሽ ነው ያለሁት እኔ። እና ምንድነው ሀሳብሽ? እሺ እድገት ያው ማለት ያው አሁን ያልሽኝን ነገሮች በሙሉ ልረዳሽ እሞክራለሁ። ሀሳብሽንም በእውነት በዚህ መልኩ ልታስረጂኝ ስለሞከርሽ፣ በዚህ መልኩ እኔን ለማውራት ስለሞከርሽ በጣም አመሰግናለሁ በመጀመሪያ። በሁለተኛ ደረጃ ግን አሁን እያልሽኝ ያለሻቸው ነገሮች እንዳለ ለኔ አዲስ ነገር አይደለም። ምክንያቱም ምን አለ መሰለሽ እድገት አሁን እሱን ስለምወደው ነው። ከዚህ በፊት ደግሞ ሁለቱ ምናልባት የአብርሃም ወንድምንም ሳውራው ሰምተሽ ከሆነ ሁለቱን ለማስታረቅ እናንተ ከገባችሁት በላይ እኔ እሱን እየመከርኩት ከካሜራም ጀርባም ሆኜ ብዙ እንትን ብያለሁ። ግን ደግሞ የሩታ ምላሽ ያ ስላልሆነ ነው በዚህ ልክ ነገሮችን ትቼ እሱን ወደ መውደድ ወደ ማፍቀርም በቃ ነገሮችን በቃ ወደ ኋላ አድርጌ እንትን እምለው። ምናልባት እንደ አንድ ባለትዳር ሰዎች ሊከብድ ይችላል። ግን ደግሞ እነዚህ አሁን ኦልሬዲ ተፋተዋል። ግን ደግሞ ውስጣቸው ላይ የቀረ ነገር ካለ ይኑር አይኑር አላውቅም። ግን እኔ አሁን የማስበው መውደድና ማፍቀሬን ብቻ ነው። ምክንያቱም መውደድና ማፍቀሬን ወደ ኋላ አድርጌ የአብርሃምን ሰላም ለመፈለግ ብዙ ጊዜ ከሩታ ጋር ለማስታረቅ ሞክሬያለሁ። ግን እሷ በምላሹ ጥሩ ምላሽ አልነበረም የምትሰጠው ምናምን ነገር። ያ ማለት የእሷ ጥፋት ብቻ ነው ማለት ሳይሆን እሱም እንደዛው ማለት ነው። ስለዚህ የሁለቱ አለመጣጣም ነው እንጂ እኔ በመሀል ስለገባሁ ብቻ አይደለም። 2 ቀን 3 ቀን ደስተኛ ይሆኑና የሆነ ሰዓት ላይ ወይ እሷ ከመሬት ተነስታ የሆነ ነገር ብላ ማይረባ ወሬ ያነሳች ምናምን ታወራለች እና ያ ነገር ደግሞ ትዳራቸው እንዳይሰምር ያደረገው ነገር ከኔ በላይ የሁለቱ አለመመካከር፣ የሁለቱ ጠረጴዛ ላይ ያለ ማውራት ችግር ነው። ይሄንን ደግሞ እስከዛሬ ስንትና ስንት አመት ሙሉ ብዙ ሰው የመከራቸው ሰዎች ናቸው መመለስ ቢችሉ ማለት ነው። አሁንም የሚመለሱም አይመለሱም የሱ ደስታ ነው እስካሁን ድረስም እየኖርኩ ያለሁት። ምክንያቱም አሁንም ቢሆን አብርሃምን ስጠቅም እንጂ ስጎዳ የተገኘሁት ነገር የለም። እሱ ባለኝ ነገር ማለት እሱ የሆነ ነገር አድርጌ የሆነ ነገር በቃ የሚያስደስተኝ እኔ ለኔ ህይወት የሚሻለኝ ይሄ ነው ሄርሜላ፣ ስለዚህ በቃ ከህይወቴ ውጪ ይለኝ ራሱ እውነትም ያ ህይወት ላይ ደስተኛ ሆኖ የሚኖር ከሆነ ራሴን ከዛ ነገር ማስወጣት እችላለሁና እድገት አሁን የኔ ነገር ብቻ ሳይሆን ተተኩሮ ሊታይ የሚገባው ሁለቱም መስማማት አይችሉም እንጂ
ስልክ አለ፣ ቴክኖሎጂው ተስተካክሏል። ተደዋውሎ ነገሮችን ማስተካከል ይችሉ ነበረ። አሁን ድረስ እስከ መፋታት ድረስ ደርሰው ምናምን የልህ ኑሮ እየኖሩ ያሉትና ምናልባት ከሁለት አንዳቸው የተሻለ ሰው ቢሆኑ ኖሮ በዛ ልክ እንትን ይል ነበር። ምክንያቱም ትዳር ውስጥ እንዳልሽው አንድ ሰው ህይወትን ማስተካከል ይችላል ማለት አንዱ ከፍ ብሎ አንዱ ዝቅ ብሎ፣ ሁለቱም ግን በዛ ልክ ስላልሆኑ እንደገና ደግሞ የአብርሃምንም ነገር አውቃለሁ በዛ መልክ ነው እድገት ይሄን ነገር እያደረኩም ያለሁት። ለወደፊት ህይወቴ ደግሞ እኔ አላውቅም። ምክንያቱም ብዙ ጊዜ ነገን እንደዚህ አስባለሁ፣ ነገን እንደዚህ ሆናለሁ ብዬ ኖርኩትን ነገር ሳልኖር ቆይቻለሁ። እኔ እንዳሰብኩት ሳይሆን ፈጣሪ እንዳሰበው ነው የሚያኖረኝ። ዛሬ የሆነ ነገር ስላደረግሽ ዛሬ ከሱ ጋር እውነትም ፍቅር ስለገባሁኝ ምናምን አይደለም። የነገ ህይወቴን አላውቅም። ዛሬን በመኖር ነው ማምነው። በዛ ልክ ነው እድገት እንጂ እኔ አሁን እውነት ለመናገር ለሱ ደስታ ብዬ ብቻ ሩታና አብርሃም እውነት ያ ነገር እንትን ብሎኝ ሳይሆን ሩታና አብርሃምን ለማስታረቅ ብዙ ጊዜ ከአንድም ሶስት ሞክሬያለሁ፣ ግን አይሆንም። የሚታረቁ ሰዎች አይደለም፣ ታርቀው የሚታረቁ ሰዎች አይደለም። ከ3 ቀን ከ4 ቀን በላይ ሰላማቸውን አታይም። አሁን ኤርሚ ምን አለ መሰልሽ፣ አሁን እሱ እውነት ለሩታ ፍቅርና ክብር ባይኖረው ኑሮ ሌላ ሀገር ሄደን እንኑር የሚል ጥያቄ ያቀርብልሽ ነበረ። እና እሱ አለ ፍቅሩ እኮ አለ፣ የሩታ ፍቅር እኮ አለ፣ ይወዳታል፣ በጣም ነው የሚወዳት። ያው እልህ የሚባለው ነገር እልህ ተጋብቶ ነው እንጂ ያው እሷ በብታደርገው ነገር እልህ ተጋብቶ ነው እንጂ ፍቅሩ አለ፣ ይወዳታል። ማይወዳት ቢሆን ኑሮ በቃ እዚህ ከተማ ላይ አልኑር፣ በቃ ሌላ ሀገር እንሂድ፣ ሌላ ሀገር ሄደን እንኑር የሚል ጥያቄ ራሱ ያቀርብልሽ ነበረ። እኔ የምመክርሽ ነገር አሁንም እንደ እህት ነው እየመከርኩሽ ያለሁት ነገር። እውነት አንቺ እሱ ትክክለኛ ፍቅር ቢኖረው ኑሮ በቃ ከዚህ በኋላ እሷን አላያትም፣ ማየትም አልፈልግም፣ ሌላ ሀገር ሄደን ራቅ ያለበት ሀገር ማንም ማያገኘን ቦታ ማንም አይጨቅጭቀን ቦታ ሄደን እንኖር ይልሽ ነበረ። አሁንም ለሩታ ትልቅ ፍቅር ስላለው ከልቡ አልወጣችም። ከልቡ ስላልወጣች ነው እንጂ ከልቡ ቢያወጣት ኑሮ ማይወዳት ቢሆን የቆረጠለት ቢሆን ሌላ ሀገር ሄደን እንኖር ይልሽ ነበር። አሁንም አትፎገሪ እና ወንድ ልጅ እንደ ቂቤ ስለቀባሽ እንደዚህ ስለተንከባከበሽ ምናምን ይወደኛል ወደፊት አብሮኝ ይኖራል ብለሽ ተስፋ አታድርጊ። እኔ በጣም ነው እየመከርኩሽ ያለሁት፣ እህታዊ ምክር ነው። በቃ እኔ ከአንዳንድ ከምረዳቸው ነገሮች ነው ይሄንን እየመከርኩሽ ያለሁት። ቆም ብለሽ አስቢና በቃ ማድረግ ያለብሽን አድርጊ። ከህይወታቸው ወጥተሽ ብትቺ አስማምተሽ እንዲቀጥሉ ማድረግ። በእርግጥም ከዚህ በፊት ሞክረሻል፣ ጠረሻል። ያው እልተያይዘው በመሀል ይጋጫሉ ምናምን። በቃ አንቺ ኖ ስትዩ እንት ማለት አለብሽ፣ የሆነ ነገር አስዩ ማድረግ አለብሽ። ለምን ነግበን የሚባል ነገር አለ። አሁን እዚህ ጋር መንከባከቡ ፍቅሩ ምኑ አይደለም። እውነት እሱ አንቺን የሚወድሽ ለአንቺ ቦታ የሚኖረው እውነት ለወደፊት ህይወቱ የሚፈልግሽ ቢሆን ነይ ሌላ ሀገር እንኖር ዞር አድርጎ ያኖርሽ ነበር። እዚህ ሆኖ ማንም እየመጣ እየተጨቃጨቀ የሆነ ነገር እንትን እያለ ነው። ስለዚህ የሆነ በአፉ ስለተናገረ ወንድ ልጅ ስለቀባባሽ የሆነ ስለተንከባከበሽ ከፍ ስላደናነቀሽ የኔ ነው ማለት አትችይም። በቃ የኔ ነው ማለት አትችይም። ነገ ሴት ልጅ ነሽ፣ ቢደርስብሽን ነገር አታቂም። በተቻለሽ አቅም ከራስሽ ጋር ተማከሪና ማድረግ ያለብሽን ነገር አድርጊ። እኔ እህታዊ ምክር ነው። በትዳር ዓለም እንደቆየውም ትምህርት ነው እየሰጠውሽ ያለሁት። በቃ ቁጣም መስሎም ከታየሽ ቁጣም ይሁን። በቃ ማስተካከል ያለብሽን ነገር አስተካኪ። ከራስሽ ጋር ተማከሪ። ቆም ብለሽ አስቢ። ለነገ ህይወትሽ ነግበን የሚባል ነገር አለ። እቺ ነግበን የምትለዋን ነገር ቆም ብለሽ ምን ማለት ነው ብለሽ እስቲ ቃላቷን ራሱ ፍልፍል አድርገሽ አስበሻት ወደ ራስሽ አቋም እንድትመለሽ ነው እየመከርኩሽ ያለሁት። እና እሺ ማለት ያው ሀሳብሽን እኮ ገብቶኛል። ሀሳብሽ ተረድቼዋለሁ። እንደ ሴት ልጅ ደግሞ የሚሰማኝ ነገሮች ይኖራሉ። ምክንያቱም አሁን እዚች ጋር ሁሌ ሚዲያ ላይ ምናልባት ያው በአካል ስለማታውቂኝ ሚዲያ ላይ በማደርገው ነገሮች ነው የምታዩ። ግማሽ ህይወቴን አታውቂውም እና ምን ብዬ እንደማስረዳሽ አላውቅም። ማለት የራስ ያልሆነን ሰው ማፍቀር ከባድ ነውና ብዙ እየታገልኩ ነው ያለሁት ምናምን ነገር ያን ደግሞ በቃ ልተወው አልቻልኩም። በቃ እንደ ሴት ልጅ በጣም እኔ ስራም ይሄን ያህል ብከስር ራሱ ይሄን ያህል እንደዚህ አይከብደኝምና ምን አይነት ነገር ውስጥ እንደገባው ባላቅም የሆነ እሱን ደስታ ሳይ ምናምን ሁሉ ነገር በቃ እውር እስከሆን ድረስ እሱ ሲስቅ ሳይ የሆነ ብዙ ነገር ሲሆን ሳይ ደስተኛ ስለመሆን ነው በዚህ ልክ ነገሮችን ዝም ብዬ የማሳልፈው እንጂ
አንቺ ከመከርሽኝ በላይ ብዙ ሰው ሰድቦኛል ምናምን ያ ነገር መመለስ ቢችል ያ ነገር ይመልሰኝ ነበር። ግን አሁን አንቺ የመከርሽኝ ነገር እኔ እሱ ማፍቀር አያቆመኝም። ግን ደግሞ ምናልባት በነገሮች ራስሽን ጠብቂ፣ ራስሽን ማራቅ አለብሽ ባልሽው ነገር ምናልባት ነው እንጂ እሱ ማፍቀር ማቆመው አንቺ ስለመከርሽኝ ወይም ደግሞ ምናምን አይደለም። ምክንያቱም ማፍቀር በምክር አይደለም የሚመለሰውና እኔ ምን እንደምልሽ አላቅም። እድገት ግን ደግሞ እነሱ በጣም አሁን ላይ ከምንም በላይ እነሱ ላይ ነው መሰራት ያለበት ብዬ ነው ማስበው። እውነት ትዳሩን በሰላም ራሱ እንዲመራ ማለት ነው። ከዛ ባለፈ ግን ምናልባት ወደ ሌላ ሀገር ይዞሽ ለምን አይሄድም ላልሽው ምናልባት ልጅ በመሀል ተፈጥሯል። ልጁን ለማየትም ይሆናል ሩታ ጋር እየሄደ ያለው አላቅም። ይሄን ደምድሜ 100% ማወራው ነገር ባይሆንም ምናልባት ግን ከልጁ መራቅ ስለማይፈልግ ይሆናል ሌላ ቦታ ይዞኝ ሄዶ ሌላ ሀገር ለመኖር ሀሳብ ያሌለው ብዬ ነው ማስበው። አይ በቃ እኔ መመክርሽና ገስሽ ነገር አሁንም ቢሆን ለመጨረሻ ጊዜ እውነት አንቺ እነሱን አንድነት የነሱን ፍቅር ትዳር እንዲቀጥልና ወደ ቀድሞ ሰላማቸው እንዲመለስ የምትፈልጊ ከሆነ ይሄ ማፍቀር የሚባለው ፍቅር እኮ ትዳር አይሆንም። እኔ መመክርሽ ነገር ፍቅር ትዳር አይሆንም። ፍቅር ሄዶ የሆነ ሰዓት ላይ ሊያቆም ይችላል። ምንድነው ወደፊት እንጋባለን ወደፊት አገባሻለሁ ምናምን እያልም እንትን የሚልሽ የሚደልሽ ነገር ከሆነ እህቴ አትሳሳቺ። አንድ ወንድ ልጅ ሄዶ ዞሮ ወደ ቀድሞ ህይወቱ መመለሱ አይቀር ትጎጃለሽ እያልኩሽ ነው። እና እህታዊ ምክር ነው መመክርሽ። ቆም ብለሽ አስቢ። ሴት ልጅ ነሽ። ሴት ልጅ ሆነሽ አሁን ላለው ላይፍ ምናልባት ምንም ላይ መስልሽ ይችላል። ላትሰሚን ላትቀበይ የሰዎችን ምክርም ተግሳጽም ላትቀበይ ትችያለሽ። አሁን ባለሽበት ሁኔታ ባለሽበት ላይፍ ባለሽበት ፍቅር ግን ሄዶ የሆነ ሰዓት ላይ ወደ ቀድሞ ህይወቱ ድንገት ቢመለስ በጣም አይሆኑ አኳኳን ነው የምትይው። አሁን አሰባበር ነው የምትሰበረው። ልብሽ በጣም ነው የሚሰበረው። እና ውስጥሽ እንደሚልሽ ውስጥሽ የሚልሽን አዳምጠሽ ቆም ብለሽ ሴት ልጅ ነሽ። እኔም ነገ ሴት ልጅ ልወልድ ይችላል። ወንድ ልጆች ናቸው። ሴት ልጅ ልወልድ ይችላል። አንቺም ደግሞ እሱ ወደ ቀድሞ ህይወቱ ድንገት ቢመለስ አይሆኑ አኳኳን አይወድቁ አወዳደቅ ነው የምትወድቂው። ለምን ልብሽ ይሰበራል። እና ዛሬ ላይ በመታየው ፍቅር ዛሬ ላይ በመታየው እንክብካቤ ምናምን ነገር ከኔ ጋር ይቀጥላል፣ አብሮኝ ይኖራል፣ ህይወቴ ነው፣ ወደፊት ትዳሬ ነው ምናምን ብለሽ ባይምሮሽ አታስቢው። ምክንያቱም ምንም ቢሆን በመሀላቸው ልጅ አለ። ልጅ ማለት ቀለበት ነው። ሁለቱን አለያይቶ የማለያይ አራርቆ የማያራርቅ መሀላቸው ላይ ዘር ተፈጥሯል። ልጅ አለ። እሱም ለልጁ እሷም ለልጇ ስትል የሆነ ሰዓት ላይ ብቻ የሆነ ነገሮች ይስተካከላል ብዬ አምናለሁ። ስለዚህ አንቺ ራስሽ የሆነ ሰዓት ላይ መጎዳት ስለማይቀር ይሄንን ነገር በጊዜ አስተካኪ፣ ለወደፊት ህይወትሽ አስቢ ብዬ ነው። ይሄንን ነው እንግዲህ ምክራዊም እህታዊም ቁጣም አዘል እንትን እያልኩሽ ያለሁት። እሺ ግን አሁን እኔ አንድ ጥያቄ ልጠይቅሽ የምፈልገው ነገር ያው እህትሽን ታውቂያታለሽ፣ ከካሜራ ጀርባ ደግሞ በደንብ ታወራላችሁ ብዬ አስባለሁ። ምናልባት የእናንተ የሩታችሁ የእህትማማቾችነት ጉዳይ ከካሜራ ጀርባ ነው ብዬ ነው የማስበው። ምክንያቱም ታወራላችሁ በእርግጠኝነት ከሩታ ጋርና የእውነት እሱ አሁን እሱ የምትፈልገው ጠይቂያታለሁ እኮ ምናልባት ከዚህ በፊት የቪዲዮ አይተሽ ከሆነ ወይም ደግሞ አማክረሻት ከሆነ አላውቅም፣ ግን እሷ እንደማትፈልገው እንደማትወደው ነው እዛች ጋር አክት እያደረገች ያለችውና እንደኔ ደግሞ እዚች ጋር ዝቅ ብሎ ሚስት ለመሆን የተዘጋጀ አይነት ሰው አለ ማለት በእኔ አይደለም እኮ የተጀመረው አይደል እንዴ? እድገት ባለትዳር የሆነ ሰው ፈቶ እንደገና ደግሞ እንደ አዲስ በፍቅር እስከ መጨረሻው ድረስ መዛለቅ በእኔ እኮ አይደለም የተጀመረው ማለት ይሄን ነገር ባይሆንና ባይፈጠር ደስ ይለኝ ነበረ። ግን ደግሞ አንዴ ከተፈጠረ ወዲህ እውነት እሷ የማትፈልገው አይነት ነገር እያሳየችው እየናቀችው ብዙ ነገር እያሳየችው እኔ እዚህ ጋር ግን እንኳን እንደሷ ለመሆን ቀርቶ ቀና ብዬ ደፍሬ እንኳን መጥፎ ቃል ማልናገረው ሰው ነውና የእህትሽንስ ነገር በምን አይነት ነገር ታየዋለሽ ብለሽ ታስቢያለሽ? ምክንያቱም ከዚህ በፊትም እንደሚታወቀው ሩታ ትዳሯን ብላ ቢያንስ ባህሪዋን ማስተካከል ትችል ነበረ አይደል? ኖርማል እንትን ላይ ህይወቷ ላይም ነው ሚዲያ ላይም ሳይቀር ነው አብርሃምን ብዙ ነገር ስታደርገው የምትገኘውና እኔ አንድ ደግሞ እሱ ሲገፋ የሆነ ነገር በሴት ልጅ የሆነ ነገር እንደዛ አይደለም። እኔ መንከባከብን ነው በቃ ማየት የምፈልገው በዛ ልክ ነውና የእህትሽንስ ነገር በምን አንግል ታየዋለሽ? ለሱ የሆነ ፍላጎት ሳይሆን በቀል የሆነ ምናምን ነገር ነው የሚታያትና
በምን አይነት መንገድ ታስቢያለሽ? እውነት ይታረቁ እንኳን ቢባል የእሷ ስሜት ምንድነው ብለሽ ታስቢያለሽ? ምክንያቱም ከአንድም ብዙ ጊዜ እድሉን ሞክራል እሱ ብዙ ጊዜ እየገፋችሁ ማለት ነውና የእሷ ፍላጎት ምን ያህል ነው የሚለውን ነገር በደንብ ማጣራት አለባችሁ። ግዴታ አንዴ ስለተጋቡ አንዴ በመሀል ስለተፈጠረ አይደለም ነገሮች ሁለቱ ይታረቃሉ ምናምን ብላችሁ ነገሮችን ማሰብ ያለባችሁ። እንደ አንድ ባለትዳር ልክ ናችሁ። እንደ ሩታ እህት እንደመሆንሽም ደግሞ ይስተካከላል ትዳራቸው ብለሽ ተስፋ ለመቁረጥሽ ልክ ነው። ግን ደግሞ ሩታ ጋርስ ያለው ነገር ምንድነው ብለሽ አስበሽ ታውቂያለሽ? ያው እኔ እሷን አውርቻታለሁ። በርግጥ እሷም ውስጧ ላይ እኮ ፍቅር እንዳለ ያው ፊት ለፊት እንደዚህ ባትናገርም ያው ሰው ሲናገር ካነጋገሩ የሆነ የምትራጁና የምትይዙ ነጥብ አለ። እሷ ፍቅር እንዳለባት ከንግግሯ ያሳው በቃ ታውቂያለሽ። ምንድነው እሱ እንደዚህ አንቺ ምንድነው እንትን የምትይው ምናምን ያንዳንድ ነገሮችን ሳማክራት እልህ ነው ያው እሷም እልህ ነው። እልህ የሚባል ነገር ያው እንግዲህ እልህ ጥሩ አይደለም፣ ይጎዳል። ብዙ ጊዜ እመክራታለሁ፣ እልህ አትጋቢ እላታለሁ። የሆነ ያዘችውን ነገር እልህዋን ስትጨርስ ነው ወደ መስመሯ የምትገባውና ሳናግራትም አንዳንድ ነገር ሳወያያትም እልህ እንዳለባት ነው። በቃ ያ እልህ ነው እንትን እያላት ያለው ለምን እንደዚህ ታርገሽ ምናምን ስላት እሱስ የሚል ነገር አለ። እሱስ እልህ በቃ እሱም እልህ ነው እኔም እልህ ነኝ፣ እስቲ እልሃችንን እንጨራረሰው አይነት ነገር ነው እንትን የምታወራኝ ማለት ነው። ከሀሳቧ ከንግግሯ መረዳው ውስጧ ላይ እልህ እንዳለ፣ በዛ እልህ መሀል ደግሞ ፍቅር እንዳለ ውስጧ ላይ እኮ የሱ ፍቅር አለ። እሱንም በግሉ እንዲያግንቼ ሳወራው እሷስ የምታደርገው ነገር አይታየሽም ወይ? እሱም እልህ ነው። እወዳታለሁ ግን የልጄ እናት ናት፣ እንድትጎዳብኝ አልፈልግም፣ ግን የምታረገው ነገር እያለ ያወራኛል። ውስጡ ላይ የሷ ፍቅር እንዳለበት የሆነ ሳይኮ የምትረጁ ነገር አለ። እሷ ጋም ደግሞ ሳወራት የሱ ፍቅር እንዳለባት ከንግግሯ ተረዳሁኝ። ምንድነው ታዲያ እሺ ለምንድነው ወደ አንድ መስመር ማትመጡት ብዬ ስል እልህ ምንድነው እስቲ ያለ ያያዛችሁ ነገር ብዬ ስላት ከሊጋ እንደዚህ እሱንም ምንድነው አንተ እንደዚህ እልህ ያዘዘ እስቲ ንገረኝ ብዬ ስለው ከደስታ ጋር ያላት ነገር ምናምን ይለኛል። ያው እንግዲህ ያቺ ከሆነ በቀደም ምናልባት ወይ ነግሮሽ ሊሆን ይችላል። ቤት ስገባ ያው ደስታን አግኝቼው እንዴት አድርጌ እንትን እንዳልኩት እና ይሄ እልህ የሚባል ነገር ላይ ውስጣቸው ላይ ፍቅር አለ፣ ትልቅ ፍቅር አለ። ግን ያቺ እልህ ነገር የት እንደምታደርሳቸው አላውቅም። በቃ እኔ የምመክርሽ ነገር ምንድነው አንቺ ማድረግ ያለብሽን ነገር እስቲ አድርጊ። ያው ሄደው የሆነ ሰዓት ላይ በቤተሰብም ብቻ በምንም ወይ ወደ ራሳቸው ማይሞራቸውን እግዚአብሔር መልሶ ወይ ሆነ አንድ ቀን አንድ ሆነው ደግሞ ልናያቸው እንችላለን። እና አንቺም እንዳትጎጂ ውስጥሽ እሱ ወደ እሷ በሚመለስ ሰዓት ወይ የሆነ ሰዓት ላይ ብቻ ሄዶ የሆነ ሰዓት ላይ ብቻ ነገሮች ሲስተካከሉ አንቺም እንትን እንዳትይ፣ ሴት ልጅ ነሽ። ሴት ልጅ እንደመሆንሽ መጠን ነግበን የሚለውን ነገር አስበሽ ምክሬን ከግብ ታደርሻለሽ ብዬ አስባለሁ። ብዙም አላድክምሽ። አይ ችግር የለውም። ግን እና አንድ አሁን ካልሽው ነገር የተረዳሁት ነገር ቅድም ፍቅር ትዳር አይሆንም ብለሽ ነበርና ሁለታቸው ጋር ፍቅር ካለ ታሪቱ ጋር ነው እንዴት ነው ትዳር ሊሆን የሚችለው? ማለት እዚህ ጋር ለኔ ብቻ ነው ፍቅር ትዳር የማይሆነው ማለት አሁን ላይ ፍቅር ውስጣቸው ላይ ሁለቱ ጋር ካለ ወይም ደግሞ በእልህም ትዳር አይኖርም፣ በግድጃም ትዳር አይኖርም። እነሱ በደንብ ሲጀመር ትዳር ማለት እኮ ተስማምቶ መኖር መተማመንም ያስፈልጋል እኮ ማለት እሱ አሁን እልህ እውነት አሸንፏት ነው ከሌላ ሰው ጋርስ በዛ ልክ ወይስ ነገሮችን ምክንያት እያደረገች ነው ከሌላ ሰው ጋር እየሆነች ያለችው? እኔ አሁን አብርሃም ከዚህ በፊት ብዙ ጊዜ እንደማይፈልገኝም እሷ ጋርም ሲሄድ በቂ ምክንያቶች አሉኝ አብርሃም አይፈልጋትም ወይ በሚለው መልኩ ማለት ነው። ግን ደግሞ እኔ እልህ ይዞኝ ከሌላ ወንድ ጋር ወይም ደግሞ እንደዛ አይነት ነገር አላሳየውምና እልህ በዚህ መልኩ ነው ወይ የሷስ ነገር ልክ ነው ወይ ያልኩሽ ለዛ ነው። እሷ የምታደርገው ነገር እኔ ተስፋ አይሰጠኝም ወይ ምክንያቱም እሷ ከሌላ ወንድ ጋር ማየት ታይም ላይ ሁኚ ብያት አይደለም ወይ ደስታን እኔ ልኬባት አይደለም። ግን የሷም ነገር ሁኔታ ደግሞ አንድ ስቴፕ እንድሄድ የሚያደርገኝም ለዛ ነው። ያው በቃ እነሱ ወደፊት ያው እልሃቸውን ሲጨርሱ የሚፈቱት ነገር ነው። በቃ እኔ ላንቺ የቤት ስራ ይሰጣሽ። በቃ እኔ አሁን እንደ እህት ነው የመከርኩት። የተቆጣው ምናምን ይሄ ያተጋሮ ፈጥሮ ምናምን ነገር አይደለም። እንደ ታላቅ እኔ በቃ ትዳር ላይ እንደ መቆየቴ መጠን ብዙ ያው ትዳር ስትቆይ እኮ ብዙ ነገር ያስተምርሻል አይደል? እናንተ ልጆች ናችሁ። እነሱም ልጆች ስለሆኑ ነው እንትን የሚሉት። አንቺም ልጅ ነሽ፣ እነሱም ልጅ ናቸው። ያው ትዳር አለም ላይ ስትቆይ ብዙ ነገሮች ያስተምርሻል፣ ብዙ ነገር ትማሪያለሽ።
ከቆይታ አንጻር ብዙ ነገር ተማሪያለሽ። እኔ አሁን እህታዊ ምክር ነው እየመከርኩሽ ያለሁት። በቃ አንቺ ማድረግ ያለብሽን ነገር አድርጊ። በቃ ነገ ሴት ልጅ ነሽ፣ ተጎተሽ ማየት አልፈልግም። ምክንያቱም ነገም አንቺ ሌላ ትዳር ስትይዢ ያንቺም ያገባሽው ሰው እንደዛ ባላይሽ ላይ ጌም ቢጫወት ጥሩ ላይሆን ስለሚችል የሰጠውሽን ምክር የተቆጣውሽን ተክሳስ ከግብ አድርሰሽ እንግዲህ በጥሩ ነገር እንደምንገናኝ ተስፋ አደርጋለሁ። እዚህ ድረስ መጥተሽ አክብረሽኝ ስለተገናኘን አመሰግናለሁ። እና ተግባራዊ አድርጊ ነው የምለው። አስብበታለሁ። አመሰግናለሁ። እንግዲህ ቤተሰብ ሄርሜላን አግኝቼ በእንደዚህ አይነት ነገር ተነጋግረናል። ያው ገስጫታለሁ። እንግዲህ ምክሬን በእርግጥ እግዚአብሔር አክብራት አክብራይ መታለች እና ምክሬን ተግባራዊ አድርጋ እንደምንገናኝ ተስፋ አደርጋለሁ። ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም ሁኑልኝ። ሰላማችሁ ብዝት ያለ ይሁን።